ይቺ ልጅ ግን ለሰው ያላት ንቀት በጣም ነው የሚያበሳጨው። ትላንትና አንድ ሙዝ የሚሸጥ ወጣት ላይ ለምኗ እንደሆነ ሳይገባን ሙዙን እየላጠች ፌስታል ውስጥ ጨምራ ልጣ ወረወረችበት። አሁን ደግሞ ልጅቷ ልትታዘዛት ቆማ ከሰውም አልቆጠረቻት። ይቅርታም ላምጣ። አንዳንድ ሰዎች የተከበሩ የሚመስላቸው የሰዎችን ክብር በመንካት ነው ልበል። እንቁላል ፍርፍር አምጪልኝ ቶሎ በይ እሺ። ክብር መነካት እንዴት እንደሚያንገበግብ ዛሬ እንዳስተምርሽ ያስገድደሽኛል። አንዳንዱ ከፍ ያለ የሚመስለው አንተን ዝቅ ሲያደርግ የተወደደ እንደሆነ የሚያስበው ሌላውን ሲያጥላላ የሚመስለው ሰው አለ። በተለይ አቅሙን ማሳየት የሚችልበት ቦታ ከሆነማ አለቀልህ። እንቁላል ፍርፍር ሳይሆን እንቁላል በአሳር ነው የማበላሽ። እንቁላል በፌስታል ሊሰጣት ነው። ምንድነው እዚህ ቤት ባለቤት የለም እንዴ? ምን ፈለክ? ምን ቀረክ? ባለቤት ፈልገሽ ነበር። ባለቤቱ ምን ነኝ፣ ሰራተኛው ምን ነኝ? ይኸውልሽ ለሌላ ጊዜ ለሰዎች የሚገባቸውን ክብር የማትሰጪ ከሆነ ካንቺ የባሰ ክብርን የሚያስጥል ሰው ይመጣልሻል። ሲጀምር ክብረ ነክ ሰዎች ማለት ነው በራሳቸው ሌቭል ወደታች ወርደ ማንነታቸውን ካላሳያቸው መቼም ነው ማይገባቸው።